ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ተደራሽ እንድታደርጉ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። እስቲ የመጨረሻ ሌተስት አፕዴት እስከ ንጋት ሰኞ ድረስ የወጡ ተጨባጭ የዝውውር መረጃዎችን ከጋዜጦች ጋር እያያያዝን አጠር ላለ ደቂቃ የትላልቅ ክለቦች የዚህ ዝውውር መስኮት እቅድ እንግዲህ በየጊዜው እየተቀያየረ እየተለዋወጠ አዳዲስ መልክ እየያዘ አቅጣጫውን እየቀየረ በዝውውር መስኮቱ በርካታ ጉዳዮችን እያሳየን ይገኛል። እስቲ አሁን ላይ ባሉ ሌተስት ትራንስፌር አፕዴቶች ላይ ትኩረት ሊደረጉ የሚገቡ እነዚህ በስክሪናችን ላይ የምትመለከቷቸው በታምብኔላችን ላይ የተጠቀምናቸው ተጫዋቾች የአለፉት 24 ሰዓታት የዝውውር መስኮቱ ትልቅ ትኩረት ያገኙ ተጫዋቾች ናቸው። ከነዚህ መካከል እስቲ ስቴፕ ባይ ስቴፕ የእያንዳንዱ መረጃ በዚህ ፕሮግራም የምናጋራቸው ይሆናል። ከዚህ ፕሮግራም ቀደም ብሎ በሊቨርፑል የተከላካይ ስፍራ መዳከምን በተመለከተ እንዲሁም የቼልሲ እና ቪክተር ኦሲሜን በተመሳሳይ ደግሞ የዛቪ አሎንሶን የቡድን ግንባታን የተመለከተ ፕሮግራም ወደ እናንተ አደረስን። እናንተ ከኛ ጋር ቆይታ እንድታደርጉ በድጋሚ አክብሮት ግብዣችን እያቀረብን በሶስተኛ ክፍል እነዚህን ጋዜጦች እስቲ ተመልከቱ። የዛሬ የሞንዶ ዲፖርቲቮ የዳሪዮ አስንና የዳሪዮ ስፖርትን ጋዜጦች ሁሊያን አልቫሬዝ፣ ፈርናን ቶሬስ፣ ቪኒሽስ ጁኒየር ናቸው። ሄድላይንሱ በሶስቱም የስፔን ትላልቅ ሚዲያዎች ትኩረት የተሰጣቸው ጉዳዮች ሞንዶ ዲፖርቲቮ እንደምታውቁት ለካታሎኒያን ቅርበት ያለው ጋዜጣ ነው። የፊት ገጹ ፈርናን ቶሬስ ይሁን እንጂ በውስጥ ገጹ ከያዟቸው ነጥቦች መካከል አንዱ የሁሊያን አልቫሬዝ ጉዳይ በዳሪዮ ስፖርት ትኩረት የተሰጠው የባርሳ የ9 ቁጥር ጥያቄ የቪኒሽስ ጁኒየር አዲሱ የተሰማው ጉዳይን በተመለከተ ሞንዶ ዲፖርቲቮ አንድ መረጃ ይዞ ወጣ። ከፈርናን ቶሬስ ጋር የተመለከተው መረጃ ይሄ ጉዳይ ለአርሴናል ደጋፊዎች አዲስ መረጃ ነው። የፈርናን ቶሬስ ቆይታ በአርሴናል የዝውውር እቅድ ላይ ምን ያክል ተጽዕኖ ሊፈጥር እንደሚችል የተብራራ ዘገባ ነው ሞንዶ ዲፖርቲቮ ይዞ የወጣው። ፈርናን ቶሬስ በግል ጉዳይ ከፒኤስጂ ጋር ተስማምቷል ሲል ትናንትና ምሽት ላይ ፋብሪዚዮ ሮማኖ ይህም መረጃ ለእግር ኳሱ ቤተሰብ በራሱ የዩቲዩብ ቻናል መልቀቁን ተመልክታቸዋል። ፐርሰናል ተርሙ አግሪመንት ደረጃ መድረሱ ደግሞ ባርሳን ተጫዋቹ ወደ ፒኤስጂ መዘዋወር እንደሚፈልግ በግልጽ ለመጠየቅ ይገደዳል ይላል። እንደምታውቁት ፈርናን ቶሬስን ባርሳ ኮንትራት የሚያራዝም ከሆነ ለማንቸስተር ሲቲ 13 ሚሊዮን ዩሮ ይከፍላል። ይሄ ኮንትራት ስምምነታቸው ላይ ያለ ተጨባጭ እውነታ ነው። ስለዚህ ባርሳ መሸጡ የበለጠ የተወደደበት ዋነኛ ምክንያት ይሄ ነው። ባርሳ አሁን ካለበት የዝውውር የፋይናንስ ጉዳይ ጋር በተያያዘ ካለበት ውጥረት አንጻር የበለጠ ደግሞ ይሄ ጉዳይ ምን ያደርጋል? ባርሳን ሁሊያን አልቫሬዝ ላይ ያላቸውን አቋምና ጽኑ ፍላጎት እንዲያጠነክሩ የበለጠ ያጎለብታቸዋል የሚለው። አሁን ፈርናን ቶሬስ የሚለቅ ከሆነ በቃ ባርሳ ለአትሌቲኮ ማድሪድ መከፈል አለበት ብሎ ያሰባቸውን የመጀመሪያ ኦፈሮችን አሻሽሎ ለመሄድ ቁርጠኛ ይሆናል። እዚህ ዘገባ ላይ ደግሞ ሞንዶ ዲፖርቲቮ አንድ ጉዳይ ይዞ ወጣ። አርሴናል ከሰሞኑን በቪኒሽስ ዙሪያ
በርካታ ጉዳዮች የክለቡ ስም ተያይዞ ይነሳ እንጂ የአርሴናል ኃላፊዎች በስፔን መዲና ተገኝተው ከአትሌቲኮ ማድሪድ ተወካዮች ጋር ያደረጋቸውን ድርድሮችን ደርሰንባቸዋል ብለው ነው ሞንዶ ዲፖርቲቮ ይዞ የወጣው። አንደኛው ጉዳይ አርሴናሎች አንድ የተማመኑት የአትሌቲኮ ማድሪድ አቋም እንዳለ ገልጿል። ሞንዶ ዲፖርቲቮ የተማመኑት ስላችሁ አርሴናሎች ይህን ነገር ብናደርግ አትሌቲኮ ማድሪድ ሊቀበለን ይችላል ብለው የገመቷቸው ጉዳዮች አሉ። ሞንዶ ዲፖርቲቮ ምን ይላል? አርሴናል ጋብሪኤል ጄሱስንና 85 ሚሊዮን ዩሮ ተመልከቱ፣ 85 ሚሊዮን ዩሮ 76 ሚሊዮን ፓውንድ እና ጋብሪኤል ጄሱስን አቀረቡ። ከዛም በኋላ ይሄ ጥያቄያቸው በባርሳ ዘንድ በአትሌቲኮ ማድሪድ ዘንድ ተቀባይነት ሲያጣ 76 ሚሊዮን ፓውንዱ እንዳለ ሆነና ጋብሪኤል ጄሱስን ቀይረው ደግሞ ጋብሪኤል ማርቲኔሊን አቀረበዋል። ከዚህ በፊት አስታውሱ አርሴናል እና አትሌቲኮ ማድሪድ እንደ ሞንዶ ዲፖርቲቮ እና እንደ ዳሪዮ ስፖርት ዘገባ ከሆነ 50 ሚሊዮን ፓውንድ እና ቪክተር ዮኬሬስ ላይ ተስማምተው አልቫሬዝ ግን በተወካዮቹ በኩል ያለውን ፍላጎት ለአርሴናል ማሳወቁን ተከትሎ ጉዳዩ ረገብ ብሎ ነበር። አርሴናል በአዲስ ፍላጎት በድጋሚ መምጣቱን አውቀናል ብሎ ሞንዶ ዲፖርቲቮ ዘገበ። ይሄ ሁሉ ዘገባ የተካተተው በፈርናን ቶሬስ በተመለከታችሁት ጋዜጣ ላይ። አሁን ደግሞ ወደ ሌላኛው የስፔን ጋዜጣ እንለፍ፣ ዳሪዮ ስፖርት። ይሄ ጋዜጣ ደግሞ የሚለው ምንድን ነው? ባርሳ በሁሊያን አልቫሬዝ ላይ ያለው አቋም አሁንም እንዳለ ነው። ፕላን ቢ በገበያ ላይ ያሰቡት ኤልጁኒየር ክሩፒ ተጎዳባቸው። እንደምታውቁት ከ4 እስከ 5 ወር ከሜዳ ይርቃል። ጆዋው ፔድሮ ኮንትራት አራዘመ እስከ 2033። ስለዚህ ባርሳ በገበያ ላይ የያዛቸው አማራጮች ሁሉ እዛው ለመክረም በጉዳትና በተለያዩ ጉዳዮች ሂደታቸው ራሱ አስገድዷቸዋል። ስለዚህ በድጋሚ ወደ ሁሊያን አልቫሬዝ ሲመለሱ ግን በወቅቱ ጥለው ከሄዱት አቋምና ሁኔታ ላይ አልተገኘም። ማን? አትሌቲኮ ማድሪድ። አሁን ይሄ ደግሞ የበርካታ ክለቦች ፍላጎትና ማንኳኳት የአትሌቲኮ ማድሪድን አቋም ሄዶ ለስፔን ፌዴሬሽን ያስገባውንም ክስ ሊያነሳ እስከሚያስችል ደረጃ ድረስ ሊያበቃ የሚችል አዳዲስ ጠንካራ ፍላጎቶች ባርሳንም ጭምር የሚደረደር ባርሳንም የሚፈታተን ባርሳንም ጭምር ረቶ ሊያሸንፍ የሚችል ፕሮፖዛሎችን አትሌቲኮ ማድሪድ እያስተናገደ ነው። አንደኛው አቅራቢ ክለብ ማን ነው? የሚካኤል አርቴታ አርሴናል። ተጫዋች የተካተተበት ዲል፣ ያለ ተጫዋች የተካተተበት የኮንትራት ማፍረሻ ውል። እንደውም እንደ ስፔን ሚዲያ ዘገባ ከሆነ ፓኬጆቹ ሁሉ መሰረት ያደረጉት 105 ሚሊዮን ፓውንድ 120 ሚሊዮን ዩሮ። ይሄ ማለት ባርሳ ከዚህ በፊት 100 ሚሊዮን ዩሮ ነው ያቀረበው፣ 86 ሚሊዮን ፓውንድ ነው። የአርሴናል አሁን አቀረበ የሚባለው የተጫዋችም ዝውውር የተካተተበት የገንዘብም ክፍያ ያቀረበበት ጋፕ ወደ 30 ምናምን ሚሊዮን ፓውንድ ጋፕ አለ። ስለዚህ አሁን ኳሷ እየተጫወተች የምትገኘው በጁሊያን አልቫሬዝ እጅ ላይ ነው፣ ልክ እንደ ቪኒሲየስ ጁኒየር። ስለዚህ አርሴናል አሁንም ሁሊያን አልቫሬዝ ላይ ያለው አቋም ጽኑ እንደሆነ የሚጠቁሙ 2 ትላልቅ የስፔን ጋዜጦች በዛሬ ህትመታቸው ላይ ይዘው ወጥተዋል። ይህን ጉዳይ እንግዲህ ዛሬ በተብራራ ሁኔታ በሌሎች ሚዲያዎች የምናገኝ ነው የሚሆነው። እስቲ መረጃዎችን ተከታትለን ደግሞ በማክሰኞ ንጋት ፕሮግራማችን ይዘንላችሁ ብንመጣ ነው የሚሆነው። አልቫሬዝ ግን አሁንም በአርሴናል አጀንዳ በጥብቅ የሚፈለግ ተጫዋች ነው። ወደ ቀጣዩ ጉዳይ ስናልፍ ቪኒሲየስ ጁኒየር ነው። ይሄ ተጫዋች መቼ ነው የሚመለሰው ነው የሚለው። ማድሪድ እስከ መቼ ነው የሚጠብቀው ነው የሚለው ዳሪዮስ። ለዚህ ደግሞ በዋነኝነት መነሻ ያደረገው በትናንትናው ዕለት ይላል እሁድ
የማድሪድ ተወካዮች የቪኒን ካምፕን ኮንታክት አድርገዋል እና አንዳንዴ በዝውውር ግን የሚወጣው መረጃ ሁሉ በየቀኑ ስንመለከት በጣም ግራ ነው የሚያጋባው። አሁን ቅዳሜ ዕለት የነበረው መረጃ በጣም የማድሪድና የቪኒሲየስ ጁኒየር ለስምምነት ይበቃሉ የሚለውን ጉዳይ በጭራሽ ሌላ መንገድ ላይ እንዳለን የሚገልጽ ጠቅላላ ዘገባው። ሁሉም የታመኑ ሚዲያዎች ሁላ ስድብ የቀላቀለም ትችት አለ ከማድሪድ ደጋፊዎች። ለዛውም የእንስሳን ስም እየተጠቀሙ በኤክስ ገጽ እየሰደቡት ነው። ቪኒሲየስ ጁኒየር ለአንተ ሲባል ያልተደረገለ የተለየ እንክብካቤ የለም። አሰልጣኝ አሰናበትን፣ ባለንዶርን ተውን፣ ያጫወት ስልት አንተ በሚመች ደረጃ ገነባን፣ አንተ ለማድሪድ ያለን ቦታ በእንዲህ አይነት መልኩ ማንጸባረቅህ ምናምን ብለው እንግዲህ ያልተገባም ቃላቶች እየተጠቀሙ በሚሊዮን የሚቆጠር ተከታይ ያላቸው ትላልቅ የማድሪድ ፔጆች እየሰደቡት ነው። እሱን እንተውና በዚህ በዳሪዮ አስ ዘገባ ደግሞ አዲስ ጉዳይ ነው የተመለከትኩት። ይሄ መረጃ ምናልባት ለአርሴናል ደጋፊዎች ጥሩ ላይሆን ይችላል። በሁለቱም ወገኖች በኩል እሁድ በተደረገው ኮንታክት ሁኔታዎች ሁሉ የሚረግቡ ይመስላል። አንድ መልክ አንድ አቅጣጫ ለመያዝ የተማከሩ ይመስላል። ባለኝ መረጃ መሰረት ነው የሚለው። የበለጠ ቁጭ ብሎ መክሮ ለክለቡ የሚያስፈልገውን ቅድመ ሁኔታ ክለቡ የሚፈልገውን ጉዳይ መሰረት ያደረገ ድርድር ለማድረግ ጊዜና ቀጠሮ ተይዞለታል ይላል። ክለቡ ላይ የክለቡን ጥቅም አይደለም የሚለው፣ ክለቡ በሚያስፈልጋቸው ጉዳዮች ላይ። ይሄ ማለት የቪኒሲየስ ጁኒየር ተወካዮች ጉዳዩን ከማጦዝም መቆጠብ፣ በተረጋጋ ሁኔታ የማድሪድን ኦፈር ማድመጥ፣ ሪቪው ማድረግ፣ ለስምምነት መብቃት ባይስማሙ እንኳን ጉዳዩ በዚህ ልክ ከማድሪድ ስምና ግርማ ሞገስ ጋር በተያያዘ አቅጣጫውን የሳተ ጉዳይ እንዳይሆን ሂደቱን በሰከነ ሁኔታ መመልከት። ግን ፍሎሬንቲኖ ፔሬዝ እጅጉን ብስጭት ውስጥ ነው ያሉት። ይሄ የተጣደፈና አስቸኳይ የሆነ ውሳኔ ከማድሪድ የእሳቸው ቁልፍ አማካሪ ዩሪ ካላፋት ጋር ቀጥተኛ ትዕዛዝ ሊያስተላልፉ ይችላሉ ነው የሚባለው። የቺፍ ስካውቱ ቪኒሲየስ ጁኒየርን ከምንም ላይ መልምሎ ያመጣው ዩሪ ካላፋት የሚባለው መልማይ ከ3 ዓመት በፊት አንድ አስገራሚ ፕሮግራም ሰርተንላችሁ ነበር። በዚህ መልማይ እይታው አስደናቂውን ሪያል ማድሪድ እንዴት እንደመለመለ፣ እንዴት እንደገነባ፣ ተጫዋቾችን በነፃ የማስፈረም ስትራቴጂ እንዴት በማድሪድ ቤት በአዲስ መልኩ የቀረጸው ባለሙያ ማለት ነው። አሁን ማድሪድም የቪኒሲየስ ጁኒየር ተወካዮችን አዝማሚያ በደንብ ያወቀ ይመስላል። ግን አንድ አስተያየት የተሰነዘረውን ዳሪዮ አስለ ይሄ ሆዜ ሉዊስ ፊሊክስ የሚባል ሆዜ ፊሊክስ ዲያዝ የሚባል ዘጋቢ በደንብ ሪሊያብል ሶርስ የሆነ ምርጥ ዘገባ በመጻፍ የሚታወቀው የዳሪዮ አስ የሪያል ማድሪድ ዘጋቢ አንድ የግሉን ጥርጣሬ ትናንትና በኤክስ ገጹ ላይ ጭሮ ተመለከትኩኝ። የራሴ ምልከታ ነው ይላል። የቪኒሲየስ ጁኒየር ተወካዮች አርሴናልን እንደ መደለያ ለማድሪድ ኮንትራት እየተጠቀሙ ቢሆንስ ብሎ ጥያቄ ምልክት አስቀምጧል። እነዚህ ዘጋቢዎች በደንብ እዚህ ጋር የስፔን ሚዲያ ሪፖርቶችን ስታነቡ አንድ ጉዳይ እዚህ ጋር በግልጽ ላስቀምጥላቸው። እንደ እንግሊዝ ሚዲያ አይደለም፣ ጽንፍ ይዘው ነው የሚዘግቡት። አስፈላጊ ከሆነ ስድብ ይቀላቅሉበታል፣ ያንጓጥጣሉ። የሚተቹበት ርቀት ደግሞ እንግሊዝ ሚዲያ እንደዛ ይተቻል እንዴ? ታስታውሳላችሁ? በኤል ክላሲኮ ማድሪድ ከተሸነፈ በኋላ ለቪኒሲየስ ጁኒየር -3 ሬት ብሎ የሚሰጡ ናቸው። ጥቁር ተጫዋች ደግሞ በሆነ ስህተት በእነሱ አንደበት አይግባ፣ ሲያብጠለጥሉ ነው የሚያመሹት።
ምንም አይመስላቸው ከክብር ከተጫዋች ዲግኒቲ ጋር በተገናኘ ለእንደነዚህ አይነት ጉዳዮች ምንም ቦታ የላቸውም። ለመተቸት ቦታ አይመርጡ እና አሁን እየተጻፈ የሚገኘውን ዘገባ ደግሞ መልኩን እየቀየረ ነው ቀስ በቀስ። እስቲ ጉዳዩን የበለጠ እነ ኦርኒስተንን ጨምሮ ሌሎች ሚዲያዎች የሚዘግቡትን ተከታትለን ይዘላችሁ እንመጣለን። አሁን ግን የሆነ ዳይሜንሽን ወደ ማድሪድ ያዘነበለ ጥሩ በጎ መረጃዎች ወደ ማድሪድ የሚያዘነብሉ ከወደ ስፔን ብቅ ማለት ጀምረዋል። ምናልባት ፔሬዝ ደውለው ለቪኒሲየስ ጁኒየር ዋርኒንግ ሰጥተው ይሁን ወይስ ይሄ የስፔን ሚዲያ ተጫዋቹን ሁለት ያብጠለጠሉበት መንገድ ምናልባት ገብታችሁ ከተመለከታችሁ ደስ አይልም። ለቪኒም ክብር አይመጥንም። አንደኛም ጥቁርም ስለሆነ ይመስለኛል እንዲህ አይነት ቃላት የመጠቀም እንኳን ስልጣን አላቸው ብዬ በጭራሽ አላስብም። ትንሽ ጋጥ ወጥነትም የተስተዋለበት አይነት ትችት ነው። ተጫዋቹ ላይ ቀጥታ ታርጌት ያደረገው ከለር እንደሆነ ያስታውቃል። የማድሪድ ደጋፊዎች የሚጽፉት አንተ በነጩ ማሊያ እኮ ከፍ ብለህ የታየክ ጥቁር ተጫዋች ነህ የሚል ጽሁፍ በቀጥታ አንብቤያለሁ። 1.9 ሚሊዮን ተከታይ ባለው በኤክስ ገጽ የማድሪድ ደጋፊ ከዚህ በላይ ትክክለኛ የዘረኝነት ስድብ የለም። ይሄ ያን ቃል ተጠቅሞ ከመሳደብ አይተናነስም። እንግዲህ ማድሪድ ቤት አንድ ተጫዋች የሚገባው ክብር ይሰጠዋል። ያንን ክብር ግን ተንከባክቦ ለደጋፊው እያስታመመ ካልጠበቀ የሰጡትን ክብር ያክል አፈር እንዴት እንደሚያበሉት ይታወቃል። ሲያፈርጡ ተጫዋቾችን ካስቀመጡበት ደረጃ ቪሴንቴ ዴል ቦስኬን በማድሪድ ኮሊደር የጺማቸው ፕሮቶኮል የማድሪድን ኳሊቲ አይመጥንም ብለው ነው እንግዲህ ዴል ቦስኬ ሁሉንም ዋንጫ አሳክተው የሚያሰናብቱበት ምክንያት ሲያጡ የጺም ፕሮቶኮላቸውን አንስተው ነው ያሰናበቱት። ማድሪድ ቤት ምክንያት ከተፈለገ አንድ ተጫዋችን ለመተቸት ቀዳዳ አያጡም እና በስፔን ሚዲያ ተጫዋቹ ይዘለፋል። ለማድሪድ ለዓለማችን ግዙፉ ክለብ ይሄ ተጫዋች ምንም ነው አይነት አስተያየት። ቪኒሲየስ ቢሄድ ሌላ ቪኒሲየስ ይመጣል፣ አይደለም ቪኒሲየስ እኛ ሮናልዶን ሸኝተናል የሚል አቋም ነው። አታምጽ እና የቆዳ ከለርን አትርሳ አይነት ከባድ ጸያፍ የሆኑ ቃላቶች እየተሰነዘሩ ነው። ለማንኛውም በቪኒ በኩል ያለው አፕዴት ይሄን ይመስላል። እስቲ ወደ እንግሊዝ እንመለስና የሁለቱ ግራኝ ፉልባክ ጉዳይ ከማንቸስተር ዩናይትድ ጋር መያያዝስ አርሴናል ለአሞርታይዜሽን አሁን የአካዳሚ ተጫዋቾችን የመሸጡን ጉዳይ በድጋሚ እየተመለከተ ያለ ይመስላል። ምክንያቱም ማይል ሉዊስ ስኬሊ የደቂቃ ጥያቄ እንዳለ ይታወቃል። እንደምታውቁት በባህሪ ለውጥ በኩርፊያ የተገኘ ደቂቃ እንዳለ በርካታ እንግሊዝ ጋዜጦች በተጠናቀቀው ሲዝን ይሄን ጉዳይ በአብዛኛው ሲዘግቡ አምና ተመልክታቸዋል። አሁን ደግሞ እንደሚወጡ ዘገባዎች ከሆነ ማንቸስተር ዩናይትድ የተጫዋቹን ሁኔታ በጥብቅ መከታተል ብቻ ሳይሆን አስተማማኝ የደቂቃ ዋስትና ሰጥቶ ይህን ተጫዋች ለማምጣት የተጫዋቹን ተወካዮች ማናገሩን ኢንዲፔንደንት ከትናንት ወዲያ ትናንት ዴይሊ ሜል ይዞት ወጥቷል። በተጫዋቹ ተወካዮችና በማንቸስተር ዩናይትድ መካከል ግንኙነት መጀመሩ ተገልጿል። አርሴናልም ይሄን ጉዳይ አልከለከለም ነው የሚለው ደግሞ ዴይሊ ሜል አልከለከለም። ስለዚህ አርሴናልም የመሸጥ ፍላጎት አለው ማለት ነው። በሩን ለመዝጋት በተጫዋቹ ሂደት ላይ አርሴናል መንገድ ላይ ለመቆም ፍቃደኛ አይደለም፣ ዝምታም መርጠዋል። ይሄ ማለት የድርድሩን ሂደት መፍቀዳቸው የበለጠ የተጫዋቹን ደቂቃ ትኩረት ባደረገ መልኩ አጋጣሚ እንዲጠቀም በር የመክፈት ሂደት ይመስላል የሚል ዘገባ ወጥቷል እና ማንቸስተር ዩናይትድ ሉዊስ ሃልን እና አሮሆን ጨምሮ አሁን ደግሞ ማይል ሉዊስ ስኬሊ እነዚህ ሶስት ተጫዋቾች የማንቸስተር ዩናይትድ የግራ ፉልባክ የመጨረሻ ሊስት ሶስት አማራጮች ናቸው። ማንቸስተር ዩናይትድ እነዚህ ተጫዋቾች ላይ መስራቱን ቀጥሎበታል። ሉዊስ ስኬሊ፣ ሃል እና አሮሆ ከሶስቱ አንዱን ግን ዩናይትድ
በቀሪ 28 የዝውውር ቀናት ማስፈረሙ የማይቀር ይመስላል። በጣም ማንቸስተር ዩናይትድ የግራ ፉልባክ ቦታ ላይ ሲሪየስ ሆኗል። ይሄ ጉዳይ መነጋገሪያ አርዕስት እየሆነ መጥቷል እና ሉዊስ ኬሊ ይቆያል የሚለው ግምት ግን በጣም እያነሰ መጥቷል። አንደኛ ለአርሴናል ይሄ ተጫዋች የዴብዝ ማጠናከሪያው የሚሰጠው ቨርሲታሊቲ ግራ ፉልባክ ዲፕ ላይን ፕሌሜከር መሆኑ አስተማማኝ አማራጭ ነው። ግን ተጫዋቹ የበለጠ አሁን የቋሚነትን ቦታ ይፈልጋል። ይህን ደግሞ አርሴናል አሁን ላይ በቦታው ላይ ካለው አማራጭና ጥራት አንጻር የሚሰጠው አይመስልም። ስለዚህ የተሻለ እድል ወዳለበት ክለብ የመመልከቱ ጉዳይ የማይቀር ነው እንደሚወጡ ዘገባዎች ከሆነ። ስለዚህ ሉዊስ ኬሊ በዚህ የዝውውር መስኮት ሊለቅ የሚችልበት ቻንስ እንዳለ ዴሊ ሜል በስፋት በትናንትናው ዕለት ይዞቷል ማለት ነው። የሉዊስ ኬሊን ጉዳይ እንግዲህ በቀሪ 28 ቀናት የምንመለከተው ሌላኛው የዝውውር ሂደት ይሆናል። አሁን አዲስ አስገራሚ ጉዳይ ወጣው ደግሞ በያን ዲያማንዴ የዝውውር ሂደት ነው። አድማጮች ይሄ ተጫዋች በ2 ዓመት ውስጥ 5 ኤጀንት ቀይሯል። 5 ሊቨርፑል የተስማማው ከሁለት የተጫዋቹ ተወካዮች ጋር ነው። ከሁለቱ አንደኛው የመጨረሻው የአሁኑ ራክኔሽን እና የመጨረሻው ሬንቦ ተጫዋቹ ወክሎ በኃላፊነት እስከ ፈረንጆች ኤፕሪል በዚህ ዓመት ኤፕሪል ድረስ የተጫዋቹ ተወካይ የነበረው ሬንቦ የሚባለው ኤጀንሲ ነው። ይሄ ኤጀንሲ ደግሞ በእንግሊዝ ፍቃድ አላገኘም። ከዛም በኋላ የራክኔሽን ስምምነት ደግሞ በሰነድ ደረጃ ሪጂስተር የተደረገ አይደለም። የቃላት ስምምነቱ ግን ከሬንቦ ጋር ሊቨርፑል ሲስማማ ተጫዋቹ በቀጥታ የምታስታውሱ ከሆነ ሚዲያ ላይ ወጥቶ የልጅነት ህልሜ በአንፊልድ መጫወት ነው፣ የአባቴ የሊቨርፑል ደጋፊ ነው ብሎ በቲክቶክ ገጹ ላይ የቆየ ቪዲዮ ላቀቃል። ያ ኤጀንሲ ደግሞ እስከ ኤፕሪል ድረስ ባለው ሁኔታ በፊፋ ደግሞ ተቀባይነት አላገኘም። ልብ በሉ፣ የተጫዋቹ ተወካይ ነኝ ባይ ኤጀንሲ በፕሪሚየር ሊግ እውቅና አይሰጠውም፣ በህግ የታገደ ነው። በፊፋ ደግሞ ኦፊሻሊ ተቀባይነት አላገኘም። ግን ተጫዋቹን ለማናገር ሊቨርፑሎች በጣሩበት ወቅት ይሄ እነዚህ ኤጀንሲዎች የተጫዋቹ ተወካይ ነው ብለው ከሊቨርፑል ጋር ተስማምተዋል። ከዛም በኋላ ፒኤስጂ መጣ። ከፒኤስጂ ጋር የ20 ሚሊዮን ዩሮ የቦነስ ክፍያ ጠየቁ። እንደገና ፒኤስጂ ግራ በመጋባት ጉዳዩን ሆልድ አደረገና ከራክኔሽን ጋር ተደራደረ። ተጫዋቹ በጣም በሚገርም ሁኔታ የኦፊሻል ሬጂስተር ተደርጎ ወደ ፊፋ የጸደቀ ኤጀንሲ የተጫዋቹ ተወካይ መሆን የቻሉት ራክኔሽኖች መች መሰላችሁ? ጁን 14 ገና ማለት ከአንድ ወር ከምናምን በፊት ኦፊሻሊ ፊፋ የተቀበለው። በዛን ሰዓት ታዲያ ማድሪድ በሜዲቴሪያን አማካኝነት ተጎትጉቶ ዝውውሩ ላይ እንዲገባ እየተደረገ ነው። ከፒኤስጂ ጋር የተፈጸመው የቃላት ስምምነት ላይ ደግሞ የተደራደረው ሬንቦ የሚባለው ኤጀንሲ ነው ከሊቨርፑል ጋር የተስማማው። አሁን የጉዳዩን ዝብርቅቅ ማለት ተመልከቱ። አሁን ደግሞ የራክኔሽን ስምምነት ከማድሪድ ጋር ከተፈጸመ በኋላ ፊፋ የኤጀንሲውን ሂደትና የተጫዋቹን ህጋዊ ተቋማትን ማጣራት ስለፈለገ የማድሪድ ዝውውር በጊዜያዊነት እንዲቋረጥ ተደርጓል። ማለት ጊዜ ገደብ እንዲሰጠው እንዳይካሄድ። ለዛ ነው ፋብሪዚዮን በደንብ ከተመለከታችሁ ሂርዊጎ ካለ በኋላ ይኸው ተጫዋቹ 10 ቀን ሆኖታል፣ አልተዘዋወረም ወደ ማድሪድ፣ ሜዲካሉም አልተደረገም። እንደውም ከትናንት በስቲያ ሌፕዚግ በነበረው የወዳጅነት ጨዋታ በስብስቡ ተካቶ ጣቱ ላይ ባጋጠመው ጉዳት ምክንያት ከስብስቡ ውጭ ሆነ። ከዛን የዝውውር ዘጋቢዎች ወደ ማድሪድ ሜዲካል ስለሚያደርግ ፍቃድ ስለተሰጠው ይህን የወዳጅነት ጨዋታ አያደርግም ብለው ሲዘግቡ እነ ፍሎሪያን ፕለተንበርግ ኖ
ባጋጠመው ጉዳት ምክንያት በስብስቡ ተካቷል። ጣቱ ላይ ጉዳት ስላጋጠመው ነው። ይሄ የዝውውር ሂደት በኤጀንሲው ህጋዊነት ምክንያት እስካሁን ድረስ የጠራ ጉዳይ ስለሌለ ጉዳዩ ሆልድ ሆኗል። መካሄዱ አይቀርም፣ ግን ብዙ ሂደት ይቀረዋል። ማድሪድም ይሄም የተወሳሰበ ጉዳይን ተመልክቶ በጉዳዩ ላይ ማድሪዶችም ግራ ተጋብተዋል። አሁን በዚህ ተጫዋች ተወካይነት ስም ከ3 ክለቦች ጋር የተስማሙት ተወካዮች ሌላ ናቸው። ሬንቦ የሚባለው ከሊቨርፑል እና ከፒኤስጂ ጋር፣ ራክኔሽን የተስማማው ከማድሪድ ጋር። ጉዳዩ በጣም እየተወሳሰበ መጥቷል እና ሞሊና የሚባል ሪፖርተር ነው በትናንትናው ዕለት ይሄን ጉዳይ ያጋለጠው እና አንድ ስጋት አለኝ። ያን ዲያማንዴ በፊፋ በዚህ የተጫዋች ተወካዮች ህግ መሰረት ላልተወሰነ ጊዜ እገዳ እንዳይጣልበት ያሰጋል። በ2 ዓመት ውስጥ ከ5 ኤጀንሲ ጋር የተስማማበት ኮንትራት ራሱ በህግ ደረጃ እስካሁን ድረስ እየተረጋገጠ አይደለም። ይሄ ተጫዋቹን የፕሮፌሽናል ዘመን ወደ ከባድ ሁኔታ እንዳይቀይር ያሰጋል። አሁን ሌላ የተወሳሰበ ጉዳይ ይወጣል። ለዛ ነው የማድሪድ ዝውውር ያልተጠናቀቀው። ስምምነቱ እንኳን ጋረንቲ የለውም። አሁንም ሌላ ክለብ ቢገባ ሃይጃክ ሊደረግ ይችላል እየተባለ ነው። ሌፕዚግ ይሄ ጉዳይ ጥርት እስከሚለካስ ዋጋውን ከፍ አድርጎ በጉዳዩ ላይ ማጣራት ላይ የተያያዙት። ስለዚህ የዲያማንዴን ጉዳይ ወደ ማድሪድ ሂሪቢጎ መባሉን ብቻ አትመልከቱ። ህጋዊ ሬጅስትሬሽን ላይፈጸም ይችላል። በዚህ ነው ጉዳዩ እስካሁን ድረስ እየተስተጓጎለ እንዳለ መረጃዎች እየወጡ የሚገኙት። ለማንኛውም በሰኞ የዝውውር ገጾቻችን የያዝናቸው ነጥቦች እነዚህ ይመስላሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። ከእናንተ ጋር በ3 ፕሮግራም ኢንሳይድ አንፊልድን፣ ኢንሳይድ ቼልሲን፣ የሰኞ የዝውውር ሩመርሶችን በዚህ መልኩ ተመለከትን። ማክሰኞ ንጋት እስከምንገናኝ ሰላም ቆዩ።